አንድ አሊም የሆነ አፕሊኬሽን ቢያስተዋውቅ በደንብ ታምኗል ያን አፕሊኬሽን። ሌላ ሰው ግን ካስተዋወቀ የሆነ ሉፖል ሊኖሩ ይችላል። ድጋሚ ኡለሞች ጋር እንወስደዋለን ያንን አፕሊኬሽን እንዲህ ይሄ ማለት እንደዚህ ነው ምናምን፣ ወይ ደግሞ ስንናገርም ወይ እኛን ኢንተረስት ለመጠበቅ ነው ወይ ደግሞ ፍሬም ሰርተህ እሺ እንዲሉ ወይ ደግሞ እምቢ እንዲሉ እያደረግክ ነው የምትጠይቃቸው። ስለዚህ እነሱንም አንድ እናወዛግባቸዋለን፣ ኡለሞችንም እናወዛግባለን። ኡለሞችንም ደግሞ ወደዚህ መድረክ ደግሞ እየጋበዝን አሁን የፋይናንስ ስርዓትን ለምሳሌ ብናነሳ በጣም ኮምፕሊኬትድ እየሆነ ነው የመጣው። የወረቀት ገንዘብ ላይ ፈትዋ ሳያልቅ የቢትኮይን ጉዳዮች፣ የዲጂታል ኮይኖች ምናምን ነገር መጡ። አሁን ይህንን ደግሞ ለማስረዳት ሌላ አመታት እንፈልጋለን፣ ሌላ እንትኖች እንፈልጋለን። ዲጂታል አለሙን እንዲረዱት፣ ስፔኩሌሽኖቹን እንዲረዱ፣ ስፔኩሌሽን ምንድን ነው፣ ምን ሲሆን ነው ኢስላሚክ ሊሆን የሚችለው የሚሉትን ነገሮች ራሱ ገና ቤዚክሱን የምናስተምራቸው ደግሞ ብዙ ኡለሞች ሊኖሩ ይችላሉ በዚህ ጉዳይ ላይ።